ነይ እባክሽ ቁጭ በይ። እንዴ ምንድን ነው? አንዳንዴ ያስፈልጋል ብዬ እኮ ነው። እቤት ማንም የለም እንዴ? ዛሬ ብቻችንን ነን፣ ማንም የለም። እንዴ የት ሄዱ? ምን ዘመድ ጥየቃ ምናምን ብለው ሄደው እና እቺን አጋጣሚ እንጠቀምባት ብዬ ምን የመሰለች ምግብ ያው ሰርቼልሻለሁ። ውይ አመሰግናለሁ። የመጀመሪያ ጉርሻ ለተከበሩ ትንሿ ወንድሽ ምንድን ነው? ምን ነው እንዴ? ጨውን በኩንታል ነው የጨመርከው? የምርሽ ነው? አዎ የምሬ ነው። በዛ ላይ ሽንኩርት ምንድን ነው ያካክለው? እየቀለድሽ ነው? እጅ ባረከኝ ወንድሽው? ቆይ ከመጀመሩ እንደዚህ መስራት ጀመርከው? የምሬ ነው። በያውን አድናቆቱ ካለቀ እንዳይቀዘቅዝ እንብላ። አንድ ያጣላል። ያሽ ረፍደኩ ሰዓቷ ቢላ ተነስ ቢላ ሰዓቱ እኮ ሄደ። አንተ ተነስ። ፈተና እኮ ነው። ምን ሆነ ነው? ዲፎርማችን እንደደረስ ሄላ ይመስገን። እንዴት አደርክ? አልወጣንም። ምን ነው? ኧረ እባክህ እና አሁን ነው የተነገረው? ኧረ እንኳን ደወልክልኝ። አልወጣንም ነበር። እሺ በቃ በእናትሽ አመሰግናለሁ። እሺ እስታይል ምንድን ነው? ፈተና ቀርቷል አልተባለም መሰለሽ? እስኪ ሙት በለኝ። ሄዳ ደዛ ምንድን ነው ማልከ ተባልክ አትምልም እንዴ? ለምንድን ነው የምምለው? ነገርኩህ እንዴ። አትምጡ ምናምን የተባለው? አረ ፈተናው ተሸጋግሯል ነው የተባለው። እና ያው አይደል እንዴ? እና አንቅር እንዴ? ለምንድን ነው የምንቀረው? ፈተና ስለሌለ ነው። ይሄ ምን አይነቱ ጅል ነው? ፈተና ከሌለማ ጦሳችንን ይውሰድ። አይ ወንድሜ እንደው ምን አባቴ ላድርግ? ምክንያት አገኘ አይደል? አዎ ያው ሞቅ ያለ ምክንያት ነው። አይቹቹ ጸረ እውቀት የሆንክ ልጅ። ይሄ እኮ የኔ ብቻ ሳይሆን የሁላችንም መገለጫ ነው። ኧረ በልበል ጦሴን ራስን እንጃል። ኧረ እባክሽ ሊቁ እና ለአብርሽ አትደውልለትም? ለምን? ፈተናው እንደቀረ እንድትነግረው ነው። ለምን አባቱ ነው የምነግረው? ሄዶ ይቃጠራት እንጂ ይሄ ጀዝባ ቹቻ ያማር አይደል? በቃ በሰላም መዋል አትችልም አይደል? ምን አለበት አሁን ሄዶ ቢማር? አንተ ለምን አትማርም? እኔማ ህይወት በራሷ አስተምራኛለች። ምንም መማር አያስፈልገኝም። እናንተ ተማሩ። ተው በእናትህ አታስቀን። ባይሆን ለልጁ ደውልለት ከቤት እንዳይወጣ። እሺ እኔ ደውልለታለሁ። ልጁ አይማር ይደድብ እንደዛው ደንዞ ይቅር ካላችሁ እኔ እንጨነቅ። ደውልለት። ለሌላ ጊዜሽ በር ይንኳኳልሽ። ዝም ተብሎ ሰው ቤት ዘው ተብሎ አይገባም። ማን አለ ብዬ ነው ደግሞ ማንኳኳ? አልታይሽም? እኔ ሰው አይደለሁ? ሰው ስለሆንኩ መሰለኝ የመጣሁት። ክርክሩን ትተሽ ስርዓት ብትማሪ ግን በጣም ጥሩ ነው። ወሬውን ተውና አሁን ፈተና እንደሌለ ልነግርህ ነው የመጣሁት። እነዚህ ደግሞ ምንድነው 10 ጊዜ ቀን የሚቀያየሩት? ፈተና እንጂ ትምህርት የለም እኮ አላልኩም። ሄደ መማር ትችላል። ፈተና ከሌለ ምን በወጣኝ ብዬ ነው ሄጄ የምማረው። ተማሪ ሁሉ አብዷል እንዴ? ፈተና የለም ስለተባለ እኮ አንድ ተማሪ መንገድ ላይ የለም። ጉድ እኮ ነው። እና ፈተና ከሌለ ምን በወጣቸው እንዴ? ቆይ ደግሞ እጅ አልነበር እንዲያስቸገረ? እግር ደግሞ ምን ሆኖ ነው? ኧረ ተይኝ በእናትሽ። አንዷ ትናንትና ወጌሻ ነኝ ብላ መታ አፈርን ያበላችኝ። የምን ወጌሻ? የስብራት ነዋ። አረፌ ከተቀመጥኩበት ልሽህ ብላ ነካክታኝ ይኸው አሁን ደህና አድርጋ ሰባብራኛለች። ኬታ መጣት ደግሞ? እኔ ኬታ መጣታለሁ? ራሷ ነሽ ወጌሻ ነኝ ብላ ገብታ እንዲህ ጉድ ያደረገችኝ። ምን ሆነ አንተ ዝም ብለህ አላፊ አግዳሚው የምታስገባው? እኔማ ከተሻለኝ ብዬ እኮ ነው። እንዴት ሆኜ ግቢ ሄዳለሁ ብዬ ጭንቅ ብሎኝ ነበር። ከላከልሽ። አየህ ሁሌም ቢሆን እኔ ነኝ አዳኘ፣ አንተ አይገባም እንጂ። ኧረ እባክሽ። እና እኔ ባልመጣዬን ግን እግርን እየጎተትክ ልትሄድ አልነበር እንዴ? ሴትዮ አሁን ደግሞ በእግሬ መጣሽ? የታመመው እሱ ነው እኮ ብዬ ነው።
ሉሌ እንዴት ነህ? ደህና ነኝ። እንዴት ነሽ? ደህና ነኝ። ፈተና እንደሌለ ሰምተሽ ነው ከክላስ የቀረሽው? እባክህ ምን አባቴ እሰራለሁ ፈተና ከሌለ። አንተስ ነው የምቀረህ? እኔማ ልሄድ ነበር። ከዛ እነቾች ደበረን አንሄድም ስሉኝ እኔም ደብሮኝ ቀረኝ። በቃ እናንተ ጓደኛሞች አንለያይም አላችሁ አይደለ? ምን ታደርጊዋለሽ? እሺ በቃ አላስቆም፣ እንገናኛለን። እሺ እንገናኛለን። ሉሌ። አቤት። ስለ ሁሉም ነገር በጣም ይቅርታ። እሺ። ስለምኑ? አንተንም ስላስጨነኩ ጓደኞችንም ስለተናገርኩኝ ብቻ ስለ ሁሉም ነገር በጣም ይቅርታ። አንቺ ብቻ አይደለሽም ጥፋተኛ፣ እኔም ጭምር ነኝ። በጣም ይቅርታ። አንተ ምን አደረገኝ? እኔ እኮ ነኝ እረድብን ብዬ እኔ ካላረግኩ ያልኩት። ደግሞ አንተ የኔ ያለመሆን መብትክ ነው አይደል? ኖ እዩ፣ እንደዛ አይደለም። ከፍቅር በፊት እኔና አንቺ በደንብ መግባባት ነበረብን። ሁሉንም ነገር አስተካክላለሁ ብዬ አወሳሰብኩት። በጣም ይቅርታ። አንተ አይደለህም ሉሌ፣ እኔ ነኝ ከሌላ ሰው ጋር ላነጻጽር የፈለግኩት። በጣም ይቅርታ። ብቻ አሁን ሁሉም ነገር አልፏል። ስለ ሁሉም ነገር ግን በጣም ይቅርታ። እኔም በጣም ይቅርታ ሉሌ። እንደ ድሮ ሌላ ነገር እንኳን ባይኖረን ጓደኛሞች መሆን እንችላለን አይደል? አረ ለምንድነው ማንችለው? በደንብ እንችላለን እንጂ። እውነት እውነት። አረ ምን ጣቢላ፣ ቆይ ምንድነው እዚህ የምንሰራው? ቆይ ወዴት ነው የምንወጣው በዚህ ሰዓት? እንዴ ዞር ዞር ብንል እኮ ቀኑ ሙሉ የምናወራውን ነገር አናጣም። ምን ወሬ ለመለቃቀም ነው የምንወጣው? ማን ወሬ እንለቃቅም አለ? ይሄ ደግሞ ዞር ዞር ብለን እናጣራን ያልኩ። ቆይ ስለምንድን ነው የምናጣራው? አንተ ደግሞ እናጣራ ከተባልክ እናጣራ ነው። ምንድነው እዚህ ቁጭ ብለህ ወሬ የምትፈተፍተው? ወሬ መፈትፈቱንማ ለአንተ ተው ነው እኮ። ባቶስ በወሬ ከኔ ጋር ለመፎካከር አማራ እንዴ? እኔ ምን በወጣኝ ብዬ ነው የምከራከረው? አንተ ማለት እኮ የወሬ ቀንድ እኮ ነው። ይሄንን ማወቅ አንድ ነገር ነው። እሺ ደፋር ምንድን ነው የምትጨቃጨቁት? ኧረ ና አብርሽ ቁጭ ብለህ የሆነ ወሬ ልንገርህ። የአንተ ወሬ ደግሞ ማለቅ የለውም አይደል? እሱን እኮ ነው የምልህ። አቤል ምን እንዳለኝ ታውቃለህ? ምን አለ? ለነገሩ ምንም አላለኝም። በወሬ ከኔ ጋር ለመፎካከር እያማረው ነው። ማን? አቤል። ኧረ ወደዚያ ሄደህ አንተ ያሟል እንዴ? ምን አብርሽን ስታይ ታስመስላለህ? ከቅድም ጀምሮ በወሬ አትበልጠኝም ስትል አልነበር እንዴ? ያሟል እንዴ አንተ? ምንድን ነው ይላል እንዴ? ምንድን ነው የሚያስቀባጥርህ? ኧረ አቤል ግን እፈር። ምንድን ነው ዝም ብለህ የምትተረተረው? ወይኔ አቤል መጨረሻ ከቹቹ ጋር ማማት ይሁን። ወደዚያ ሄደህ አንተ ምን ይላል? እኔ አቤል ነኝ ከቹቹ ጋር ቁጭ ብዬ ሰው ማማው? ቆይ አንተ ከእኔ ከቹቹ ጋር ማውራት አሳፍሮ ነው እንዴ? ማውራት ሳይሆን ማማት ነው ያልኩት። እንዴ ሐሜቱንስ ቢሆን ከእኔ እኩል ቁጭ ብለህ አይደል እንዴ የምትፈተፍተው? ደግሞ ልንገርህ ከእኔ ብትብስ እንጂ ከእኔ አታንስም። እሺ ሐሜተኛ። ማን ነው ሐሜተኛ? አንተ ነህ ሾካካ። ስሙኝ፣ የሆነ የሴቶች እድር እየገባው እየመሰለኝ ነው። እንዴ እኔና አቤል ቁጭ ብለን ስናማ እድርተኛ እናስልቅ የለ እንዴ? የምርህን ነው? ሙት አንተ ልጅ። ቆይ ለምን አትሆኝም እንዴ? ቆይ አንተ ለምሮ በሐሜተኝነት የምታፍረው? አንተ አትጃጃል፣ ስነ ስርዓት ይኖራል። አንተም አትዋሻ ሾካካ። አንተ ቆይ ምንድን ነው ያንን ድሪቶ ከለበስክ በኋላ በጣም ነገረኛ ሆናል። ኧረ እባክህ ጭራሽን ባላወራሁት ልትናገረኝ ያምራል እንዴ? ምን ነው ያንተ ኖሬ ከምሰማ ወደ ትምህርት ቤት የቤድኩ ኖሮ። የእኔ ወንድም አሁን እኮ ሰዓቱ ገና ነው፣ መሄድ ትችላለህ። በሉ ትንሽ ቆይታችሁ መያያዛችሁ ስለማይቀር እንንቀሳቀስ። ወዴት ነው የምንንቀሳቀሰው? ይህልኝ ብቻ አብርሽ። ምንድን ነው አንተ የምታቀሳስረው? ቆይ ምን አቀሳሰርኩ? ከቅድም ጀምሮ ስለምን አልወጣም ስትለኝ አልነበር እንዴ? ሰው እንዴት ዝም ብሎ ያለ ምክንያት ከቤት ይወጣል? እና ቆይ የሚያስወጣ ምክንያት ከሌለ ቤት ውስጥ ሊሻግት ነው እንዲህ ንገርልኝ እስቲ። እሱም ሳይወጣ እኔም ሳልወጣ እድሜ ለካችን እዚሁ ልንበሰብስ ነው። በሉ ባካችሁ፣ አሁን የምትወጡ ከሆነ ውጡ፣ ካልሆነ እኔ ልሂድ። ኧረ እኔ እወጣለሁ፣ ግን አንድ ነገር ሳልነግራችሁ። ምንድን ነው? ሀሩዬ በጣም ናፍቃኛለች። ማንዬ? ተው አቤል አትሳቅ። ደርሶብህ እንደማያውቅ ነገር አታሽሟጥብኝ። ምን አባ ነው ደግሞ የደረሰብኝ? ናፍቆት ነዋ፣ ሀሳብ፣ ፍቅር። አንተ ግን ቆይ የምርህን ነው? ምኑን? የአቤልን? የራስህን ነው እንጂ ሀሩ ሀሩ የምትለውን። ስማ ቢገባ ያወቅኩበት እኔ ነኝ። እሺ ምንድን ነው ደግሞ ያወቅበት? ምን ላይ መውደቅ እንዳለብኝ ማወቄ ነዋ። አንተ አለ አይደል የሀሩዬ ልጣጭ የመሰለሽ ልጅ ላይ ወደቅ። ቹቹ አንድ ቀን ግን ፎክሬ ብቻ እንደማለቅ አወቅሽ። እና ምን አባል ታረገኝ ነው? እሱን ጊዜው ሲደርስ አሳይሃለሁ። እባክህ እሱን ተወናውን ሀሩዬ ጋር ውሰደኝ። ሰውዬ እኩያ አንቺ በላብህ እንዴ? ምን ሆነ ነው? ምን እየሆንክ ነው አትበለኝ አንተ ሰውዬ። ምንም አልሆንኩም እንዴ። ቆይ ማፍቀር ኃጢአት ነው እንዴ? ኧረ አድብ ሰውዬ እባክህ። ቆይ እሷ ስብሰማ ምን ትልሃለች? እውነት ለመናገር እሷን ለማግኘት ብዙ መሰናክሎች ማለፍ እንደሚጠበቅብኝ አውቃለሁ። ነገር ግን ያንን መሰናክሎች እንደምንም አልፌ ሀሩዬን በእጄ እንደማስገባት እርግጠኛ ነኝ። የዚህ ልጅ ነገር ግን ከዕለት ወደ ዕለት አሳሳቢ እየሆነ መጥቷል። ምንም አሳሳቢ ብሎ ነገር የለም። በቃ አሁን እንሂድ። የት? እሷ ጋር? አዎ እሷ ጋር። ቆይ እናንተ ቆይ ምን አይነት ሰው ናችሁ? ጓደኛችሁ አይደል እንዴ? ምን አለበት ባየው? ምን ብለው?
ባያት እንዴ በቃ እንሂድ። እንደለመድከው ለመጠፍጠፍ ነው አይደለ እንዴ? ልጠፍጠፍ ምን አገባችሁ እናንተ? እንደ አህያ ስትቀጠቅጡኝ ምንም ያልመሰላችሁ ነው እሷ ስትመታኝ የታወቃችሁ? እንደውም እንዳቃጠልከኝ በጥፊ ታቃጠልልኛለች። ና ተነሳውን በል እንሂድ። ታቃጥለኝ አይመለከታችሁም። እንሂድ አሁን በቃ። በቃ ልጅ ይዙ ሰዓት ረፈደብኝ። የት ነው የምትሄጂው? ትምህርት ቤት ነው እንዴ? ምንድነው? ቅድም ልውል ደውሎ ክላስ የለም ምናምን አልሻል እንዴ? እና እሱን ፈተናውን እንጂ መች ትምህርት ነው አሉኝ እኮ። ፈተና ከሌላ አብረሽኝ ዋያ ደግሞ እነ ሉልም እኮ አንሄድም ብሎ የለ። ቶሎ እኮ ነው የምመጣው፣ አልቆይም ደግሞ። አሁን ደህና አልነበርክ እንዴ? አሁን ሄዳለሁ ስትይ ደግሞ ደበረኝ። ይሁንልሽ በቃ አልሄድም። እውነት እውነት? እሺ እንደዛ ከሆነ ደብሮኛል። ስለዚህ ዝፈኝልኝ። ምን ዝፈኝልኝ? ይዙ ደግሞ ምንድነው? ይዙ ደግሞ አዘፍኝልኝ። እዘፍንላለሁ ግን አሁን አይደለም። እና መች ነው? ሳገባ የሰርጋችን ቀን። ስታገቢኝማ ግዴታሽ ነው። አሁን ነው የምፈልገው። ግዴታሽ? አዎ ግዴታሽ። በጣም ጥሩ። እንደውም አልዘፍንም። ምን? አልዘፍንም። እውነት? ግን ላኮርፍሽ ነው። አኩርፍ ነው? አዎ ነው። እርግጠኛ ነሽ? አዎ እርግጠኛ ነኝ። እሺ በቃ አኩርፍክ? አዎ። አምናና ካቻምና አዳማጭ አጥቼ አላወራም ነበር የቡዴን አውጥቼ ያለፈው ዝምታ አይኖርም ዘንድሮ። ምንድን ነው? ይዙ እንደዚህ ካየኝ ሁለተኛ አልዘፍንልም። ምን አይነት እድለኛ ሰው ብሆን ነው ግን አንቺን የመሰለ ሴት የሰጠኝ? እኔ ነኝ እንጂ እድለኛ። ለካ ደስታም ሲበዛ ዝም ያሰኛል። ሁሌም ደስተኛ እንድትሆንልኝ ነው የምፈልገው። እንዴት ነሽ ጓደኛዬ? ደህና ነኝ። እንዴት ነሽ? ስደውልሽ ደግሞ ለምንድን ነው የማታነሺው? መቼ? አሁን ስደውልሽ አልነበር እንዴ? ውይ በእናትሽ አላየሁትም እኮ። እሱን ተይውና እንዴት ሆነልሽ ያ ጉዳይ? ምኑ? አዎ ምኑ? የእነ ሉል ጉዳይ ነው። እሱን ነው እንዴ? እና በዚህ ሰዓት ቆንጆ ርዕሳችን እነሱ አይደሉ እንዴ? የማሳፍርሽ ይመስልሻል እንዴ? በጭራሽ ማሪ። የማን ጓደኛ ሆነሽ ነው ደግሞ ታሳፍሪኝ? እሱን እኮ ነው የምልሽ። ብትንትናቸውን ካላወጣው እኔ እዩ አይደለሁም። ትችያለሽ። ምን ይከለክሻል? ለማንኛውም ግን በደንብ እንጠንቀቅ። አንድ ላይ ከታየን ጥሩ ላይ መጣ ይችላል። እሱንማ ልክ ነሽ። መጠንቀቁ ግን አይከፋም። እሺ በቃ እደውልልሻለሁ። ስልክሽን አንሺ። አንቺም እሺ። በቃ ችግር የለውም። አዲስ ነገር ካላሳውቅሻለሁ። ባለጌ ነሽ። እሺ ቆይ ጠብቀኝ፣ ሰራልሻለሁ። ያምሻል እንዴ? ዝጊ። ጓደኛሞች አልነበር እንዴ? ቆይ ምንድን ነው የምትቀባጥሪው ሴትዮ? ብለሽ የገዛ ጓደኛሽን መጠፍጠፍ ጀመርሽ? ቆይ አንቺ ስትሆኚ ዝም ብላ ከመሬት ተነስታ እንዴ የምትጠፈጥፈሽ? ምንድነው ግን ይቺ ልጅ? እናንተ ግን ይቺ ልጅ ጓደኞቿ እንዳለ ጠፍጥፋ ልገላችሁ ነው እንዴ? ኧረ አቤል ምን ጉድ ውስጥ ነበር ልትገባ የነበረው? ኧረ እንኳን ፈጣሪ ያተረፈ እንዴ! ወይኔ አቤል ወይኔ! ኧረ ጋይስ መጣችላችሁ። አባቷ ፈልጋ ነው የመጣችው። የሆነ ነገር ብትናገሪ ልባም ብዬ ነው የምረግጣት። እሺ ቹቹ አንዴ ላዋራ። ምንድን ነው የምታወሪው? ና እያልኩ መልሰህ ትጠይቀኛለህ እንዴ? እቺ ሴትዮ ቆይ ምንድን ነው ችግሯ? ሰውዬ እንድናወራ እኮ ነው የመጣሁት። እዚሁ አውሪኝ። ታዲያ ብቻዬን ምን ልታረጊ ነው? ቆይ ምን ችግር አለው ብቻህን ባወራ? እሱንም አውቀው እኔ ነኝ። ድንቄም ወንድ የሞታችሁ። አቤት ከአንተ ውጭ ያለውን ያልኩት አቤልዬ። አቤት ሰምታችኋል? ቆይ የእኛን ወንድነት ተጠራጥረሽ የአቤልን እርግጠኛ የሆንሽው ለምንድን ነው? ሁሉንም ነገር ከኔ መስማት አለባችሁ እንዴ? አንዳንዴም ከጓደኛችሁ ጠይቁ። ኧረ ምንም አላደረግንም። ምን አድርጋችሁ አላለን እኛ? ወይኔ ጉዴ! አንተ ስነ ስርዓት ይኖር ያሟል እንዴ? አታፍጥ በባክህ ልጁ ላይ ቅሌታ ያወራል እንዴ? ምንድነው የምትሉኝ እንዴ? ቀድማ አወራህ እኮ ሰውዬ። ይበቃል፣ በቃ ዝም በል። አረ ተረጋጉ ሰዎች እንዴ! የቤታችሁን ጉድማ እዛው ቤታችሁ፣ እኔ ፊት አትጨቃጨቁብኝ። ቆይ ይሄን ነገርማ እንዳይጠፋብኝ መመዝገብ አለብኝ። ለነገሩ ምን ይጠፋብኛል? ግን እንዳይቀዘቀዝብኝ እዚህ ላይ ሞቅ አድርጌ ልጻፋት። ቹቹ በእናትህ አትጃጃል። እቺ ዝም ብላ ነው። እሷ ምን አለች ወንድሜ? አንተ እኮ ነው የቀባጠርከው። ይሄን ያህል ካወራችሁ ይበቃችኋል። የቀረውን ቤታችሁ ታወራላችሁ። ቹቹ ግን አንዴ እናውራ። ሴትዮ የምታወሪ ነገር ካለ እዚህ አውሪ። ምን የተለየ ነገር ያሽብኝ ነገር አለ እንዴ? ወይ ጉድ! ምን ያለው ደግሞ አንተ ላይ ቡጉር። በቃ መከበር አይወድልም አይደል? አትሳደቢ። ከተናገርሽ ተናገሪ። ለማንኛውም ቹቹ ይቅርታ ልልህ ነው የመጣሁት።
ይቅርታ ኧረ እባክሽ ሰውዬ፣ ይቅርታዬን አርፈህ ተቀበለኝ። አንቺ ግን እንዴት አይነት ድንጋይ ነሽ? ይቅርታ ማለቴ ነው የሚያሳድብህ? ሂጂ እባክሽ። ደግሞ ሌላ ተንኮል እየጠነሰስሽ ነው አይደል? ሰውዬ ጤና የለህም እንዴ? ይቅርታ እኮ ነው ያልኩህ። እየተዋወቅን ይኸውልህ፣ በአንተ ተንኮል አባት እንዲረግሙኝ ስለማልፈልግ ነው እንጂ ልቤን ድብን አድርገህ ታውቀዋለህ። ምን? አሃ የአባቴ እርግማን በሌሊት እየመጣ አስጨነቀሽ አይደል? የምን አባዬ ነው አንተ? እስኪ ዝም በል አንተ ደግሞ። አሁን ለማንኛውም በጣም እንቸኩላለን። ሌላ ጊዜ እናናግርሻለን። ሰውዬ አናግረኝ እንጂ። ጨርሻለሁ። ኑ ተከተሉ። መልሼ እደውላለሁ። በፈጠራችሁ ደግሞ ሂጅልነታችሁ ሊጀምራችሁ እንዳይሆን። ኧረ እኔ ስራ አልፈታውም። እና እኔ ነኝ ስራ የፈታሁት? ምንድን ነው መጥፎ ነገር ሁሉ ስምሽ ይመስል አቤት አቤት የምትይው? ከአንቺ አፍ ደህና ነገር ስለማይወጣ እኮ ነው። ሴቶች መቼም የተባባልነውን ነገር አልረሳችሁትም አይደል? ቅድስትዬ፣ እኔ ምንም አይነት ችግር የለብኝም። ብቻ ቹቹን ቶሎ አግኝተን ነው ብንለያይ ደስ ይለኛል። ከዚህ በላይ እዚህ መቆየት አልፈልግም። ውይ እኔም ልቤን በጣም እያፈነኝ ነው። ስለዚህ ቶሎ ጨርሰን ብንሄድ ደስ ይለኛል። ኧረ እባክሽ፣ ጭራሽ የሚታፈነውም ያንቺ ልብ ነው። እንከባበር ሴትዮ፣ አድቢ። አደብ ምን እንደሆነ ግን ታውቂያለሽ? ቆይ ስንት ነገር አውርተን ተመልሳችሁ ያው ትሆናላችሁ። ቆይ እኔ ምን አደረኩኝ? አታያትም እንዴ እንዴት እንደሚያደርጋት? እንዴትም ያርጋት። በቃ ታያት። ብሌን አንቺን በፈጠረሽ በቃ ቁሚ። እሺ አሁን ቹቹ የት ነው ያለው? ቶሎ ጉዳያችንን ጨርሰን እንሂድ። የእናንተን ክርክር ቆሜ ከማይ ብሄድ ይሻለኛል። እሺ እንሂድ። አንተ አባት መጥቶ ነበር እንዴ? ከየት ነው የሚመጣው? ምን አውቅልሃለሁ? አንተ ንገረኝ እንጂ ከየት እንዳመጣው። ኧረ እባክህ አልመጣም። ቹቻ ብቻ የጋሼው ሙድ እያራመድክ እንዳይሆን። እናሳ ቆይ ምን ብልሃት ነው? አረ ምንም አላልኳትም። ትንሽ ላስደነግጣት ብቻ ነው የሞከርኩት። አንተ ይቅርታ እስከ መጠየቅ ያደረሳት ማስፈራሪያ። ቆይ ምን ቢሆን ነው? አረ እኔ እሷን አይደለም ቅድስትን ብቻ ነበር ያስፈራራዋት። ግን ከመቼው ወሬው እንዳዳረሰች አላውቅም። ደግሞ ምን ብለህ ነው ያስፈራራት? ቹቻ እዚህ ናችሁ እንዴ? አንተን ፈልገን እኮ ወደ ቤት እየሄድን ነበር። ቹቻ እስከ ዛሬ ስላስደበርን ነገር ይቅርታ ልንጠይቅህ ነበር። ለምን ሲባል? እንዲሁ ነው አለ አይደል፣ ሰላም ለመፍጠር ያክል። ምን ነው ያ ሁሉ ፉከራ ሴት ሄደ? ስላለፈው ነገር ለማውራት ሳይሆን ይቅርታ ልጠይቅ ነው የመጣሁት። እምቢ ካልንስ? ይቅርታ እሱን እንጂ አንተን ያናገረ የለም። ምንም ነገር ከኔ ጋር መነጋገር ከፈለግሽ መጀመሪያ ጓደኞችን ማውራት አለብሽ። ለምን ሲባል? አጣርተን ስለምንነግረው ነው። ይቅርታ አንዴ ከሱ ጋር እናውራ። እዚሁ አውሩኝ። ምንድን ነው? እንዴት ነው ግን የምታስጠሉት? መስታወት ፊት የቆማችሁ መስሏችሁ ነው አይደል? ማለት አይ የራሳችሁ መልክ እያያችሁ ከመሰላችሁ ብዬ ነው። ምንድን ነው እንደዚህ ባለጌ መሆን? ለይቅርታ መሰለኝ የመጣ ነው። ወይል እንግዲህ ይቅርታችሁ ውድቅ እንደሆነ ስነግራችሁ በታላቅ አዘን። ኧረ ገደል ግቡ ኮተቶች። ምን ይመስላል? ምንድነው እንደዚህ ንጥር ማለት? ከአንድ ቁንጥጫ እኮ አታልፍም። ተው እባክህ ጅል። ማንን ነው ጅል? አንቺ ተዋቤላ ተረጋጋ። እቺ ጦስ ልትሆንብህ ነው። ትሰሚያለሽ? ሁሉም ያንቺ ጥፋት ነው። ከመጀመሪያውም ነግሬሽ ነበር። ምንድን ነው ደግሞ የነገርሽ? ክብረ ቢስ መሆናቸውን ነው። ቆይ እናንተ ምን አይነት ሰዎች ናችሁ? ምን ነው አንቺም እንደ ጓደኞች እየነጠርሽ ልትሄጂ ነው? አይ አይመስለኝም። እቺ እንደውም የሆነ ቦምብ ነገር ጥላ የምትሄድ ነው ይመስለኝ። እንደናንተ ቀሽም በሆንም አደርገው ነበር፣ ግን ደረጃዬን ዝቅ ማድረግ ስለማልፈልግ ምንም አላደርግም። አይ አስተያየትሽ ግን ምንም ደስ አላለኝም። ምንድን ነው? ዝም ብዬ ሳያችሁ ግን ምን እንደሚታየኝ ታውቃላችሁ? አናውቅም። እንግዲያውስ እኔ ልንገራችኋ። ትልቅ ተስፋ መቁረጥና ድብርት፣ መደንዘዝና መፍዘዝ ይታይባችኋል። ምንድን ነው አንቺ? ትንቢት። ምን ጉድ ናቸው? ቆይ እነዚህ አቤላ አንዴ እኮ በቦክስ ብታናፍጣቸው ልሳናቸውን ዘግተህ ሰላም ትሆን ነበር። ኧረ እባክህ። እናሳ ምንድን ነው ታዲያ? ባለፈው ከመቅዲ ጋር ስትጣሉ አፈራ እንዲ ያበላች። ስማ ጨዋኑን ብለን እንጂ ሲነሳብን እኮ ታውቃለህ። ሰዎች ልጅቷ እይቷ ምንም አላማረኝም። ምን ልታደርግ ነው? ምን አባቷ ታደርገናለች ብለህ ነው? ና አሁን እንሂድ። ስጠፈጥፍ እያየሁ ልዝናና። ሀሩዬ ጋር ከሆኑማ በደስታ ነው የሚሄደው። በቃ እናንተ ሂዱ፣ እኔ የምሄድበት ስላለ በኋላ እንገናኛለን። አንተ ደግሞ ጀመረ። ምን ሆንክ ደግሞ? ቆይ አብሬ ብሄድ ምን አባረግልሃለሁ? ኧረ ይደብራል። ምንድን ነው አንድ ላይ አንድ የወጣ ነው። ምንድን ነው ሰውዬ? አጅቤ እንዴት ነው እንዴ የፈለግከው? ምን አለበት? ቆይ ወንድማችሁ አይደለው እንዴ? በሉ በቃ ደውሉልኝ።
ኧረ ሰው ግን እንዴት ነው የተጨቃከነው? ና እባክህ እንሂድ በቃ። ይህ ምን አይነት ክፉ ነው በእግዚአብሔር። ቆይ አንቺ ያምሻል እንዴ? ጀግና እኮ ነሽ ጓደኛዬ። ምንም አልጠረጠሩም ብታይ። ለምን አባታችሁን የሚጠርጥሩት እንደዚህ ተጠፍጥፌ? ለነገሩ የሚያስብ ጭንቅላት ቢኖራቸው እስከዛሬ እንዋረድ ነበር። ለምን አባታችሁ ነው የምንዋረደው? እኚህ ቆሻሾች። ውይ ፊትሽ ግን በጣም ቅልት ብሏል። በደንብ እንደተመቱ ያስታውቃል እንዴ? ያውም ተጋኖ ነው የሚታየው። በጣም ጥሩ። ስለዚህ መተወን እችላለሁ ማለት ነው። የምን ትወራ? እሷን ነገር ከምነግርሽ ባሳይሽ አይሻልም? እናንተ አረግ የት ጠፍተሽ ብለሽ ነው? እኔ ቤት ጠፋለሁ። እናንተ ናችሁ እንጂ ድምጻችሁን አጥፋችሁ ጠፋችሁ። ያው ከስንት አንዴ እንደዚህ የሚገኝ እድል ካልተጠቀምሽበት በኋላ ጸጸቱን አትሽም ብዬ እኮ ነው። እሱ ልክ ነህ። ትንሿ እንዴት ነሽ? እንዴት ነሽ አረግዬ? ደህና ነኝ። ምንድን ነው እንደዚህ መፍለቅለቅ? ያለችው እኮ የኢዛና ክንድ ውስጥ ነው። ለምን አትፍለቀለቅም? ኧረ እባክህ ወሬኛ። ምንድን ነው ዋሻው እንዴ? እንዴ ቀላል ዋሽክ? እንደማየው ምንም ውሸት ያለ አይመስለኝም። እንዴ አረግ ለሱ ተደረብሽ? ኧረ አልተደረብኩም። የማየውን እውነት እኮ ነው የተናገርኩት። ጎሽ የታለም እንዲህ እውነቱን ተናገሪ እንጂ እንደዚህ እውነቱን የሚናገር ሰው እኮ ነው የጠፋው። አሁን ደግሞ በቤተሰብ ሆነ። በጣም ጥሩ። በቤተሰብ ከሆነማ ለሁለታችሁ ነው የማግዘው። እና ምሽ ልነገርሽልኝ እንዴ? ምንድን ነው እውነት ለምን ታወራለች ነው እንዴ? ኧረ ቆይ እኔ ካፍቼ ይላል። አንቺ ጉደኛ፣ ገና ለገና ሰዎቹ የለም ብላችሁ ትተቃቀፋላችሁ እንዴ? ምን አደረገ? ለጊዜው ምንም። ከዚህ በኋላ ላለው ግን ፈጣሪ ነው የሚያውቀው። ሀሩ ይኸውላችሁ፣ ጓደኛችሁ በህይወት እንዲኖር ከፈለጋችሁ አርፎ እንዲቀመጥ ንገሩት። በጭራሽ ዝም እንዳታስብኝ ነግራችኋለሁ። በሀሩዬ እጅ መሞት ለእኔ ትልቅ ክብር ነው። እንደዛ ከሆነ እስኪ ነካታው። ኧረ እባክህ፣ እኔ አይጥ እሷ ድመት መሆናችን ነው። በጣም ጥሩ። እንደዚህ አይጥ መሆንን ካመንክም ቆንጆ ነው። ያንቺን ድመትነት እኮ አምኜበታለሁ። ይዙ ከዚህ ቤት ሬሳው ከሚወጣ እኔ ቦታ ምን ይመስላል? ሀሩ ሙች፣ የእኔ ሬሳ ይውጣ እንጂ ጥለሽኝ ስቴጅማ ዝም አልልሽም። አንቺን ብያ እንደ የመጣሁት እና ምን ልትሆን ነው? እሱን ለመውጣት ስትሞክሪ ባሳይሽ አይሻልም? እኔ የምለው እኩያ የለህም እንዴ? አንቺ ቆይ ስለቀጠንኩ ንቀሽኝ ነዋ። ያልተጠየቅከውን አታውራ እባክህ። እኩያ የለህም እንዴ ነው ያልኩህ። ሀረግ ፍቅር እድሜን ማተር ያደርጋል እንዴ? እኮ ይኸውልሽ፣ አሁን ስሚ። የምን አባቱ ፍቅር ነው? በቅጡ እንኳን ዘሎ ያልጨረሰ ልጅ። እሱ ለእኔ ተይው አልኩሽ እኮ ሀሩዬ። ቹቻ፣ ለዛሬ እንኳን የተሳካል አይመስለኝም። ብንሄድ ነው የሚሻለው። አየህ፣ ጓደኛህ ጎበዝ ነው፣ ቶሎ ነገር ይገባዋል። እንዴ እኔስ? አንተ ምን ነገር አይገባኝም እንዴ? ከየት ባመጣው ጭንቅላት ነው የሚገባ? ከአንቺ በተዋስኩት ነው። እስካሁን ቀለድን፣ አሁን ደግሞ ወደ ቁም ነገሩ እንግባ። ኦሆ፣ ጭራሽ ቁም ነገር ይዘን የመጣ? ታዲያስ ምን ሆነሃል? እኔ አንተ ወንድም ቀላል እንዳልመስልህ። እሱን አውቃለሁ ወንድሜ። እስኪ ቁም ነገሩን እንስማው። ቹቻ፣ ዝም ብትል ሳይሻል አይቀርም። የማየው ነገር ምንም ደስ እያለኝ አይደለም። ምንም ቢመጣ ሀሩዬን ከኔ እጅ ማንም መውሰድ አይችልም። ምንም ቢፈጠር። አረ ቹቻ ተውረፍ። አንተ ሰውዬ እኔን ረፋት በለኝ አላልኩህም? ተው እንዲህ አውራ። ሀሩ መርዝ ስጪኝ እንጂ ሀሩዬ። አንድ ነገር ልንገርህ። አንድ ነገር ብቻ እንድትነግረኝ አልፈልግም። ብዙ ነገር ንገረኝ ሀሩዬ፣ ብዙ ነገር። የሰው ልጅ በዚህ ልክ እንዴት ድንጋይ ይሆናል? ድንጋዩ እኔ ሳልሆን ልቤ ነው። አሁን ግን ቀስ በቀስ እየፈራረሰ እንደሆነ ይሰማኛል ሀሩዬ። አንተ ልጅ ግን የምርህን ነው? ይኸው እናቴ ትሙት። ኧረ አንተ ልጅ ግን እፈር። ኧረ በስመ አብ። እንዴ ሀሩዬ፣ ቆይ ማፍቀር ያሳፍራል እንዴ? አንተ ራስን ከኔ ጋር ስታስብ እንኳን አያሳፍርም? ለምንድን ነው ማፍረው? ቆይ ምን መስዬ ነው የምታየ? ጨረቃ ኗ፣ ያውም የሌሊቷ ሙልት ድንቡሽቡሽ ብላ የምትታየው ጨረቃ። ትሰማለህ? ብታደብ ይሻላል። ድጋሚ ባገኘ እኔን አያርገኝ። በእሱ እንኳን ብዙም እርግጠኛ አትሁኝ ሀሩኪያ። በሉ እኔ ልሂድ። አይኔ እያየማ የልጅ መጫወቻ አልሆነም። ወዴት ነው የምትሄጂው ሀሩዬ? ምን አገባ? ምን ማለት ነው ምን አገባ? አንቺን ብዬ መስሎኝ እዚህ የተዘፈዘፍኩት። እናንተ ለምን አንድ ነገር አትሉትም? ይሄ ልጅ ስሚኝ ሀሩ፣ እነዚህን ታያቸውና ለምን እናንቺ አንሄድም? እየታባ ነው የምንሄደው? የአንቺ ቤት ነዋ። ከዛስ? ከዛማ ቡና ታፋይልኝና የሆድ ወዳችን እናወራለን። አረ ቹቻ ትግደለኝ እንዴ! እውነቴን እኮ ነው። ደግሞ ሀሩዬ፣ እነዚህን አፍረሻቸው ከሆነ አንቺ ቤት ሄደን ቡናችን እየጠጣን የልብ ልባችን እናወራለን። አንቄ ሳልገለ ከዚህ ብትሄድ ይሻላል። እንዴ ሀሩዬ፣ መቼስ ሬሳ ላይ ተራምደሽ መሆን አለበት የምትሄጂው።
እጭ ስራ ፈት እንዴ ሄደች እኮ። ቆይ አንተ የምርህን ነው እንዴ? ይሄ ደግሞ ለመቀለድ እዚህ ድረስ እመጣለሁ እንዴ? በዚህ ዙር በጣም እድለኛ ነህ። ያለምንም ጥፊ እኮ ነው የተሰናበተች። ኧረ እባክህ የነ የምንሰነባበተው አሁን ቀጥ ብዬ ቤቷ ሄደላት የለ እንዴ? አንተ ያማል እንዴ? አዎ ሀሩዬን ካላገኟት በደንብ ነው የሚያመኝ። ተው በኋላ ብቻ አንቃ እንዳገል እንዴ ለምንድን ነው አንቃ የምትገለው? ከወዲዳት እድሉ ሊሞክር እንጂ። ጎሽ እንደዚህች አይነት አበረታታች ልት ይስጣል። እናንተ አላችሁ እንጂ ምቀኛ ሰዎች የሚዘጉ። አደራ ጩኸት ከሰማችሁ ግን ቶሎ ድረሱልኝ እንጂ። ኧረ ተው በእናትህ። ሉሌ ድጋሚ ተገናኘን አይደል? ምንድን ነው? ምንም ዝም ብሎ ነው። ንገሪኝ እንጂ ምንድን ነው? ምንም አልሆንኩም እኮ አልኩህ። አንዴ ሉሌ ፊትሽ እንደዚህ ቀልቶ እያዩት ምንም አልሆንኩም ትይኛለሽ እንዴ? ንገሪኝ፣ ማን ነው እንደዚህ ያደረገሽ? መቅዲ ናት። መቅዲ? አዎ መቅዲ ናት። ሲያደርጉ የነበረውን ነገር ስለተናገርኩባቸው እያስፈራሩና እየመቱኝ ነው። ለምን አባታቸው ነው ደግሞ የሚያስፈራሩሽ? እኔ እንጃ። በቃ መቅደስን ሀይ የሚላት ሰው ጠፋ ማለት ነው? ሉሌ መቅዲ በጣም መጥፎ ሰው ነች። በአንድ በኩል ብትይዛት ብዙ ማምለጫ መንገድ ያላት ልጅ ነች። በጣም እኮ ነው የመታችሽ። ብታይ ፊትሽ በጣም ቀልቷል። አረ ደህና ነኝ። ባይሆን እናንተ ተጠንቀቁ። በተለይ ደግሞ ቹቹ። እንዴ ለምንድን ነው ቹቻ በተለይ የሚጠነቀቀው? ሰዎች ምን ያህል ቹቹን እንደምትወዱት ስለሚያውቅ እናንተን ለመጉዳት ቹቹ ነው የሚጠቀሙበት። እሱን እንኳን እንዳያስቡት። ቅድሚያ እኔን ገሉኝ ካልሆነ በስተቀር ቹቻ አጠገብ አይደርሱም። ሉሌ አንድ ጥያቄ ልጠይቅህ። ምን? ለምንድን ነው በተለየ መልኩ ቹቹን ከነሱ አስበልጠ የምትወደው? ማስበለጥ ምናምን እኮ አይደለም። አብሪሽና አቤል ችግር ውስጥ ቢገቡ እንዴት መውጣት እንዳለባቸው ያውቃሉ። ቹቻ ግን ገና ሕፃን ልጅ ነው። ችግር መፍጠር እንጂ ከችግሩ እንዴት መውጣት እንዳለበት አያውቅም። ለነገሩ አስቸጋሪ ልጆች አይደለም የሚወደዱት። እሱን እኮ ነው የምልሽ። ለማንኛውም እዩ በቃ አላስቆምሽ፣ በኋላ እደውልልሻለሁ። ስልክህን ልጠብቅ? አዎ እደውልልሻለሁ። እሺ በቃ ሉሌ። አንተ ምን ይዘጋል? እያናገርኩ እኮ። አሁን ከዚህ ዞር በልልኝ። አንተን አይደል የጠቆምክብኝ? አዎ። አሁን ብሬን አስገባልኝ። አቤት ሰምተሃል? ብሬን አስገባልኝ። ያሟል እንዴ? ይኸውልህ በጣም ደብሮኛል። ከምነግርህ በላይ የምትደበርበት ሰው እየፈለኩ እናማ እንድደበርበት አታርጊኝ። ምንድን ነው ስታይኝ? ቆይ እኔን ነገር የሚል ጆሲ፣ ብር ያስፈልገኛል። ያሟል እንዴ አንተ? እኔ እኮ ነበርኩ አሁን አንተን ብር መጠየቅ የነበረብኝ። የምናባ ብር ነው? ምንም ሳታደርግልኝ የከፈልኩህን ነው። ምንም ሳታደርግልኝ ነው ያልከው? አዎ ምንም ሳታደርግልኝ። ትቀልዳለህ እንዴ አንተ? ምንድን ነው የምቀልደው? ምን አድርገህልኛል? በእናትህ አታበሳጭኝ። አሁን ዝም ብለህ ብሬን አምጣ። ወደዛ ሂድ እባክህ ቀልደኛ። እሺ ላስደብርህ ነው። ስታይኝ ቀድሞውኑ የደበረኝ አልመስልህም እንዴ? በጭራሽ። ቢደብርማ ቶሎ ትገላገለኝ ነበር። ምንድን ነው የምፈልገው? ገንዘብ። እኔ ጋር ያስቀመጥከው ገንዘብ አለ እንዴ? አዎ አለ። ሰውዬ አሁን አትፈታተነኝ፣ ልሂድበት። ምንም የተዋወቅን አልመሰለኝም። ልክ ነህ። ብንተዋወቅማ እንዲህ አትዳፈረኝም ነበር። በእናትህ አሁን ወሬ መስማት አስጠልቶኛል። ብሬን ስጠኝና ልሂድበት። ኧረ እባክህ ቀልደኛ። ለእኔም በሰጠኸኝ። ሰውዬ አትጃጃል። ዞር በልልኝ። በሰላም መሄድ አልፈለግክም እንዴ? በሰላም መሄድ የሚጠላ ሰው አለ እንዴ? ታዲያ ለምን አሰጠኝ? ብቻ ግን የምርህን ነው? ቆይ አንተ የሚቀለድበትን ሰዓት አታውቅም እንዴ? እኔማ በደንብ አውቃለሁ። አንተ ነህ እንጂ ማወቅ ያቃተህ። ምንድን ነው ብር አልያዝክም መሰለኝ። አዎ አልያዝኩም። በቃ ችግር የለውም። አሁን እዚህ እጠብቅሃለሁ፣ በኋላ ትሰጠኛለህ። ኧረ እባክህ ቀልደኛ። በእኔ ልክ እስኪመር ካላስጨነቅኩ እኔ ቡቻ አይደለሁ። እሰራልሃለሁ፣ ጠብቀኝ። ሀሩ እኔ ጠፋሁ። ሀረግ አንተ እኔ እያለሁ ለምንድን ነው አንቺ የምትጠፊብኝ? ሀሩዬ በላውን ሳትበላሽ ቀጥ ብለህ ውጣ። እናቴ ትሙት አልወጣም እንዴ? ምን አባ ፈልገህ ነው? ቆይ አንቺን ነው ሀሩዬ፣ አንቺን። ምን አባ ላድርግ? ሰውዬ እኔ ምንም አድርግኝ አላልኩሽም። አንቺ ቆይ ምን አስበሽ ነው? ጭራሽ ትሰሚኛለሽ ሀሩዬ፣ ጫፌን ትነኪኝና ትዋረጃለሽ። እሺ አቤት ትዋረጃለሽ ነው እያልኩሽ ያለሁት። ቀልደኛ አንተ። ቆይ ያመሃል? ምን እየሆንክ ነው?
ስራሽ ላይ ስለደረስኩብሽ ቀድመሽ ልጮይብኝ የሞከርሽ ነው? በላው ቀጥ ብለህ ውጣ። ሀሩዬ ጊዜ ስጪና ልረዳሽ። ልረዳሽ? አዎ። ማንን ነው የምትረዳው? አንቺ ነዋ ሀሩዬ። መቼስ ከኔና ከአንቺ በስተቀር ምን ሰው አለ እንዴ? ሀሩ እቺ አስተያየትሽ ምንም አላማረችኝም። ምንድን ነው? በል ተነስና ውጣ። ለምን ሀሩ? ተነስተህ ውጣ። ሀሩ ኪያ፣ አንተ ልጅ እኩያ የለህም እንዴ? ቆይ አለኝ፣ ግን እና አብረሽ ናቸው። የሴትስ? ትንሿ አለች፣ ግን እሷ ባለ ትዳር ነች። እሰይ፣ እንደውም ቆንጆ ሀሳብ መጣልኝ ከተስማማ። ጎሽ፣ እኩዮቼ እንደማይጠቅሙኝ አሁን ገባሽ አይደል? ኖ እንደዛ አይደለም። እና እንዴት ነው? ለምን መቅዲን ግን አትሞክራት እንዴ? ሀሩ ወይ ምን ነው? ምን አደረግኩሽ? ምን ነው ሀሩዬ? ለእኔ መቅዲን ባህሪያችሁ እኮ ፊት ያደርጋል ብዬ እኮ ነው። አንቺ የእኔ የቹቹ ባህሪ ነው ከዛች ከይሲ ጋር የሚመሳሰለው? ያው እኮ ናቸው ጎዶሎዎች። የእውነት ሀሩዬ ሙች፣ በመወደሽ ልክ ነው የተቀየምኩሽ። እንዴ ምን አጠፋው? ውሸት ነው እንዲያወራሁት? ሀሩዬ ካልፈለግሽኝ አልፈልግም አትይኝም እንዴ? ከዛች መቅዲ ጋማ እንድታመሳስኝ አልፈልግም። በል አሁን ከጨረስክ ውጣልኝ። ወሬ ልውጣልሽ? ቹቹ ወይ ሀሩ፣ ቀጥ ብለህ ውጣ። ይሄን ያኔ ደበርኩሽ? አዎ ሂድ ውጣ። አንተ አታፍጥብኝ። ሂድ ውጣ። ትንኝ? እኔን ትንኝ? አዎ ትንኝ። ስንጥር? ወፍራም? ምንድን ነው ያልከው? ይሄ ቆይ ትንሽዬ እሰራልሃለሁ። በራሮ ቡና ለምን አላፈላላችሁ? ኧረ አያስፈልግም። እንዴ ለምን? ቅርብ ሰዓት ነው የጠጣሁት። ብዙ ጊዜ የቡና ነገር የማያስችለው ቹቻ ነው። እናንተ ቹቹ ግን እንዴት ሆኖ ይሆን? ይሄኔ የመግደል ሙከራ እያደረገችበት ሊሆን ይችላል። እስካሁን ግን ምንም የሰማው ጩኸት የለም። ማን ያውቃል? ይሄኔ አፍነው ሊሆን ይችላል። ሰው እንዴት ከመሬት ተነስቶ ይሳደባል? ቆይ ምን አለች? ትንኝ በረሮ ምናምን እያልሽ ነው የሰደበችኝ። በረሮ? አይገርምም? እቺ ማትረባ እና ዋሸች? ባትዋሽስ ሞራል የሚባል ነገር አለ እኮ። የምን ሞራል? የእኔ ሞራል ነው። ቹቹ ቡና ላፍላለህ እንዴ? ቡና አለ እንዴ? አዎ አሁን አፍላለሁ። አዎ ኧረ ሂጂ፣ ጨስ ጨስ አድርገሽ አፊ ሂጂ። ጨስ ጨስ እናድርገው እንጂ። አንተ? አቤት። እንዴት ነህ? ደህና ነኝ ይመስገን። ቆይ ለምንድን ነው ስታዩ የምትርበተበቱት? አስፈራለሁ እንዴ? አረ በጭራሽ። እና ምን አባ ነው የሚያርበተብት ታዲያ? እንዴ መች ተርበተበትኩኝ እንዴ? እና ከዚህ በላይ ልትሮጥ ነበር? አረ እንደዛ እኮ አይደለም። የት አለ ደግሞ ያ ፈጣጣ ጓደኛ? ማን? ቹቻን ነው? የምን ቹቹ ነው? ያ ነው እንጂ አይኑን የሚያጉረጠርጥብኝ አለ። ከቹቹ ጋር ነው። እኔ የምልህ ሁሌ ጠይቃለሁ እያልኩ እየረሳሁት፣ እኔ ላይ ብቻ ነው ወይስ ሰው ሁሉ ላይ ነው አይኑ የሚያፈጠው? አረ እሱ እኮ አያፈጥም። እናንተ ነህ የምታፈጠው? እንዴ መቼ አፈጠጥኩኝ? ረዲያ እንዳለ ግራ የገባው ብቻ ነው ያለው። ዞር አብረሽ ምን ነው ብቻ? ምንም ፈልጌው ነው። ኧረ አዎ። ምን ነው? ምንም። ምን ነው? መልሰሽ ራስሽን ትጠይቂኛለሽ እንዴ? ሳይ የደበረ ስለመሰለኝ እኮ ነው። አልደበረኝም፣ ብቻዬን መቀመጥ ስለፈለኩ ነው። እና አብሮ ጊዜ የሚያሳልፍ ሰው አትፈልግም ማለት? ያው ማለትማ። አንቺ ግን ምን አይነት ቆሻሻ ሰው ነሽ እንዴ? ምን ነው ወንድሜ? ወንድሜ? አዎ። ምን ነው? በቃ አንቺ መቼም ሰው አትሆኝም ማለት ነው እንዴ? አብርሽ ምን ሆነ ነው? ብቸኝነትን የሚጋራ ሰው እኮ ነው ያልኩ። ደምሉ ጓደኞች ለኔ እንደ ወንድሞቼ ስለማስብ እኮ ነው። ኧረ ትወና። እውነት አብርሽ፣ አሁን ገና አስከፋኝ። እኔ እኮ ራሴን እናንተ ጋር እንዳይተ ነበር ማየው። ብቻ ይቅርታ እንድልሽ ባልሆነ። ችግር የለውም በቃ ተው።